ሰላም ጋይሶች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ዛሬ እንግዲህ እስኪ ዛሬ በሚታየው ቦታ ላሳያችሁ። እስኪ ዛሬ ደግሞ አንድ የሆነ ነገር እስኪ ጋይሶች ተከተሉ። መግቢያ 20 ብር ነው እና እስኪ ላሳያችሁ። አሁን ደግሞ እስኪ ወደ ውስጥ የሚታይ ነገር አንድ ነገር አለ፣ ፓርክ አለ ብለዋል። እስኪ ወደ ፓርኩ እየሄድን ነው። እስኪ እንግዲህ ጋይሶች ተከተሉን። ወደ ፓርኩ ስንገባ እንግዲህ ምን አይነት ፓርክ ወደ ውስጥ አለው የሚለውን ነገር አብረን የምናየው ይሆናል። እስኪ እንግዲህ ያው ደረጃው ውስጥ በጣም እንግዲህ እዚህ ጋር ሆናችሁ ለፎቶም ለተለያየ ነገር ማየት ትችላላችሁ። እስኪ ጋይሶች እስኪ እንየው እስኪ እንግዲህ ስቴዲየም እዚህ ጋር ሆናችሁ አዲስ አበባ በጣም አሻግራችሁና ወርተኛችሁ የምታያት በጣም ብዙ የሆነ ከተማ ናት። ደስ የምትሉ የሆነ ከተማ ናት። እስኪ ዛሬ እስኪ ወደ ፓርኩ እየሄድን ነው። እስኪ ፓርኩ ያስገቡን ብላችሁ ግን እኔ እንግዲህ ካስገቡን እናሳያችኋለን። ስለማንኛውም እስኪ እንከተላቸው። እስኪ ጋይሶች ተከተሉን። እስኪ እያያችሁ ነው እንግዲህ ጋይሶች ያው እየሄድን ነው። አሁንም ያለ ነው እንግዲህ እርቀቱ ታያችሁ አይደለ? እንግዲህ ከዛ ጀምረን ወደዚህ መግቢያ ያለው እንግዲህ ትኬት ቆርጠን ነው የገባን አትሉ። ያው እንግዲህ በብር ነው ትኬት ቆርጠን የገባ ማለት ነው ጋይሶች። እስኪ እናሳያችኋለን። እስኪ እንከተለው ሁላችንም። ጋይሶች እየሄድን ነው እንግዲህ ያው ወደዚህ ቦታ ገባ ትኬት ቆርጠን ወደ 20 ብር ነው ትኬቱ ራሱ በጣም ቀላል ትኬት ነው። ገብተን እያሳየናችሁ ያለ ነው እንግዲህ እስኪ ወደ ውስጥ ካስገባን ያለን እስኪ ግን አሁን እዚህ ጋር ታያችኋላ ያው አያስገቡም መሰል እያሉ ነው እንግዲህ እስኪ ከሆነ እናሳያችሁ ዙሮ እስኪ ጋይሶች እንግዲህ ወደ ውስጥ ልንገባ ነበር አይቻልም፣ አሁን መግባት አይችልም ምናምን ብለውናል። እንግዲህ እየተመለስን ነው። እስኪ ደግሞ አንድ አለ ወደዚህ እናሳያችሁ እስኪ እዚህ ጋር አለው እንግዲህ ወደ ውስጥ እንገባለን ብለን ነበር። እስኪ እንግባ። ቀይ ሽብር የሚባለው ሙዚየም አንድ አለ ብለውን እስኪ ወደዚህ ለመግባት እንጠይቃለን። እስኪ ቀይ ሽብር ሙዚየም የሚባለው ቦታ እየሄድን ነው። እስኪ እንግዲህ ካሳዩ አዲስ አበባ ሙዚየም አዲስ አበባ እስኪ አንድ ደግሞ ቀይ ሽብር የሚባለው ቦታ እየሄድን ነው። እስኪ እንግዲህ ካሳዩ እስኪ ካስገቡን እንጠይቃቸው። እስኪ ጋይሶች አሁን ተከተሉን። እስኪ ጋይሶች አሁን ደግሞ ላሳያቸው። እስኪ ይሄን ደግሞ ማለት ነው አንደኛውን ቢሏል ሁለተኛው ላይ ጋይሶች እንግዲህ ያው እንዳሳየዋችሁ እንግዲህ ያው አዲስ አበባ ሙዚየም እንግዲህ ያው መስቀል አደባባይ ሳሳያችሁ በቆየሁት እንግዲህ ያው አንዳንድ ነገሮች አሉ በውስጥ ያው ብዙም ቪዲዮ አይሰሩም ተብለው ያው አንዳንድ ነገር ነበር ሳሳያችሁ ነበር። እሱንም አሳይቻችኋለሁ። እንግዲህ ምን የሆነ ያው መስቀል አደባባይ እንግዲህ ዛሬ ተገኝተን ለእናንተ እያሳየናችሁ ነው። ያው ብዙ ካሜራ አይቻልም ተብሎ ተከልክሏል። እንግዲህ ምንድነው በስልክ ነው ያነሳሁት። እንግዲህ ያው ለእናንተ እንግዲህ እሱን ያኔ ይመስል ነበር እንግዲህ መስቀል አደባባይ እንግዲህ እዛ ሙዚየም ነው የቆየ ነው። ከዛ ጋር ነው ስንጎባይ እንግዲህ እስኪ መስቀል አደባባይ ማለት ይጣን ያስ እስኪ መስቀል አደባባይ እንግዲህ እቺን ትመስላለች ከተማችን። ዋናዋ እንግዲህ መዝናኛዋ ካፌ ናት ማለት ያው ቦታ እንደ ካፌ የምንጠቀምባት ያው ነፋሻ አየር የምንወስድበት ናት። መስቀል አደባባይ እንግዲህ ያው በጣም ታምራለች፣ ውብ ናት። እዚህ ጋር ታች ራሷ የሚደረግበት ቦታ መስቀል አደባባይ ተብሎ የሚጠራው እንግዲህ ይሄን ነው። ዛሬ ፕሮግራማችን እንግዲህ መስቀል አደባባይ እንግዲህ የሚል ነው። ቀይ ሽብር እንግዲህ ሰማዕታት እንግዲህ እሱም ደግሞ ቀጣይ ምን ይሆናል አሁን ላይ ያሳዩን መታሰቢያ ሙዚየም ቀይ ሽብር መታሰቢያ ሰማዕታት ታያችኋል። እዚህ ጋር ቀይ ሽብር እንግዲህ ሰማዕታት መታሰቢያ ሙዚየም እዚህ ጋር ነው። ቀጣይ ምን ይሆናል እንግዲህ ያሳዩንም አሁን እንኳን ሳሰረ ሄደ ብዙም አያሳዩን ጋይሶች። እስኪ ዛሬ ያው እንግዲህ መስቀል አደባባይ እንግዲህ እናንተ እያሳየናችሁ ነው። ቆየን እንግዲህ እስኪ ለዚህ ጋር ወታደራዊ እንግዲህ ቀይ ሽብር ግዛት ላይ እንግዲህ ቅጣት እንደዚህ ነበር ሲቀጡ የነበሩት ማለት በጣም የሚያስፈራ ትግል ነው። እስኪ ጋይሶች ከስጋዩት በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ ነበር እንግዲህ ያው ውስጥ ድሮ ጊዜ እንግዲህ ትግል ስታጠፉ ቅጣት እንግዲህ የሚቀጡ ቅጣት እዚህ ጋር ታያችኋል። በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ ነበር እንግዲህ ጋይሶች ያው ትግል ሲቀጥል ነው ያያችሁት። ገፋ አድርጌ ታያችኋል። አሁን ይሄ ሰው አጽም ነው እንግዲህ በቀይ ግዛት ጊዜ እንግዲህ ሲደረግ የነበረው ማለት ነው። ቀይ ሽብር ጊዜ ውጊያ ሲካሄድ የነበረው ማለት ነው። እስኪ ያው ይሄ ቦታ የተለቀመበት አጽሙ የተለቀመበት እንግዲህ ቀብር ቦታ የነበረበት ወይ ብሎ ውስጥ ገብተን የምናየው በጣም ያስፈራ ነው። እንግዲህ አጽሙ የምታያዩት አጽሙ ያሳያችሁ እንዳለ ሙሉ አጽሙ ማለት ነው። እዚህ ጋር የምታዩት በጀርባችን ያለው ይሄ እንግዲህ የተለቀመበት የሰው አጽም የተለቀመበት ቦታ ነው። እንግዲህ በጣም የሚያስፈራ ቦታ ነው ጋይሶች። እና እንግዲህ ስለዚህ ታሪኩ ስትሰሙ በጣም የሚያስገርም ታሪክ ነው ያለው ጋይሶች። ሁላችሁም ወደዚህ መጣችሁ ብዙ ነገር መማር ትችላላችሁ።